ናችሁ? የቻናላችን ቤተሰቦች እንዴት ናችሁ? ሰላም ናችሁ? የስራ ጤና ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው፣ ሁሉ መልካም ነው፣ አልሐምዱሊላህ። ዛሬ እንግዲህ ፈታ ብለን በየአይነት ሩዝ ሰርተን መተናል። ትላንት ደግሞ ውጭ ነበረ። ትላንት በለቀኩትን ቪዲዮ ደግሞ ብዙ አስተያየቶች አሉ። እሱንም ያቄን ይመልሳለሁ እላቸው። ውዴቶቼ ቪዲዮ ሲጀምሩትን በላይክ ጀምሩት። እውነት ለመናገር ላይክ አድርጉት። በጣም ያበረታታል። 28,000 ደርሻለሁ። 30 ስገባ ደግሞ ወይ ዳቦ ወይ ኬክ አከብራለሁ ማለት ነው፣ ቆሳለሁ ማለት ነው። በጣም ደስ ይለኛል። ከዚህ ጋር የበለጠ ደግሞ 100,000 እንደምታስገቡ ተስፋ አደርጋለሁ እላቸዋለሁ ውዴቶቼ። እና ትላንት በለቀቁትን ቪዲዮ ምቀኛ በዛሽ ምንድን ነው በአንቺ በምንሽ ነው የምንቃየሽ ያላቸው ልጆች አላችሁ ውዴቶቼ። እኔ የምለው ምንም ሊገባችሁ አልቻለም። ምቀኛ የኔ ምቀኛዎች ያልኩበት ምክንያት ለእኔ የራሴ ምክንያት አለኝ። እኔ እውነት ነው፣ በእኔ ምንም ልትቃኙ ነገር የለም። ትክክል ናችሁ። ያልኩበት ምክንያት ምንድን ነው? አንድ ሰው ተው በቪዲዮ እንደዚህ ለምን ታደርጊያለሽ? ባለቤትሽ እንደዚህ ለምን ትያለሽ? ለምን ይሰራል እንደዚህ ይላል ብሎ ብዙ ሰው እየጠየቀው ነው። እኔማ ለማንም ሰው ቦታ የለኝም። ምክንያቱም እኔ የራሴ ነገር ራሴ ስለማውቀው ማለት ነው። እሱ ትንሽ በሰው ይመከራል። ትንሽ በሰው ስለሚመከር ነው። እሱን ብዙ ሰው ስለሚያወራው ነው። ለዛ ነው ምቀኞች ብዬ ያወራሁትን። የመጀመሪያው 2 ቀን 3 ቀን እኛ ስራ እየሰራን ነው፣ ብር እያገኘ ነው፣ ተው እንደዚህ አትበሉት ብዬ ያወራቸው ማለት ሊሰሙኝ አልቻሉ። አትስራ፣ ምን ያደርግልሃል? ዝም ብላ እኮ ነው ስልክ ያጠፋችት ነው እንደዚህ ያደረገች ነው ብሎ ሁሌ ነው እንደዚህ ከኔ ጋር ሊያጣሉት ሁሌ ነው። ይሄ ምንድነው? ምቀኝነት ይወስተዋል ማለት ሰው ባልና ትዳር ሊያጣላ ባልና ትዳር እንትን ሊያደርግ የሚፈልገው ሰው ማለት ነው። ይሄ በምቀኝነት ነው የሚሄደው። ስለዚህ እኔ የማያውቃቸው ሰው ስለሆነ አሁንም ደግሞ ቆራጣችሁ ቪዲዮ ሊቀቁት ይስሙት። ይሄ ነገር ታውኛ አብረን እንኖር ሰርተን እንኖር ያልኩት ብዙ ነገር በአካል ራሱ ለብዙ ልጆች እየነገርኳቸው ነው። የኔ ነገር ትቶ እሱና እኔ ሊያጋጩ አንተ ለምንድን ነው በቲክቶክ የምትወጣ? አንተ በሚዲያ ለምንድን ነው የምትወጣ? ተዋት፣ ሊቀቃት እንደዚህ ያሉት አሉ ማለት ነው። ገብተው እሱ ከኔ ጋር ጭቅጭቅ ነው። እኔ ብዙ ነገር ነው ያየሁበት ማለት ነው። ይኸው አጠገቡ ነው ያለሁትን። እኔ ውሸት እያወራው አይደለም ደግሞ በዛ ነው። በዛ ቅርስ ካላችሁ ማለት ነው በጣም እጅግ ከድርጌ በጣም ይቀርታል። ከአሁን ጀምሬ ደግሞ በእንደዚህ ነገር ሚቀኝት ምናምን ብዬ ከአሁን ጀምሬ በእንደዚህ ነገር አልመጣም። እውነት ለመናገር በአዳዲስ ነገር እንምጣ እንጂ ወደፊት እንጂ ወደኋላ አንሄድም። ሁለተኛ ደግሞ ይሄን ይመስላል ላቸዋለሁ ልጆቼ። አሁንም ስራዬን አስተዋውቆልኝ ኦንላይን ስራ ይሰራለሁ በታማኝነት። እኔ የጉልበት በሚሰጡኝ ነገር እንጂ የእናንተ ምንም ማድረግ ነገር አይደለሁም። ያላችሁበት ቦታ ወስጄ ያደርሳለሁ። ስራዬን በቲክቶክ አስተዋውቁልኝ። ኦንላይን ስራዎቹ ለቤተሰብ ሰርፕራይዝ የተለያዩ ነገሮች እንደምሰራ ስራዬን አሁንም በቲክቶክ አስተዋውቁኝ። ቆጣቶች ሊቀቁት እና እኔ ደግሞ በእኔ ስም የከፈታችሁ ልጆች የእርሷ አካውንት ነው ያላችሁ ልጆች አላችሁ። የኔ አካውንት ያው ብዙ ሰው ቢከፍትበትም ችግር የለበትም፣ ይሸቅልበት። እኔ ምንም ችግር የለብኝም። ግን የኔ አካውንት በሾርት ቪዲዮ ቲክቶክ አካውንቴን ለቅቄያለሁ። የዛ አካውንቴ ነው የኔ የቲክቶክ አካውንቴ ማለት ነው። ይሄን ላስታውቃችሁ ፈልጌ ነው። ያው ብዙ ኮሜንት እኔ በእኔ ስም ተከፍቶ ገብቼ ሳነብ የእሷ አካውንት ነው የእሷ አካውንት ነው ያላችሁ ልጆች ስላላችሁ ነው ይሄ እንደናንተ እንትን እላለሁ ማለት ነው። ወደ ገደላ ልግባና ይሄ ሻንጣዬ ለምንድን ነው ያዘጋጀሁት? ከሻንጣዬ ጋር ለምንድን ነው የመጣሁት? እና ከባሉካ ጋር ተጣልተን ወደ ቤተሰብ ጋር እንደሄድ ነው። ለዛ ነው በአንዳንድ ነገሮች አልተስማማንም። ይኸው በአፉ ይናግራችሁ ሰላም አለይኩም በላቸው። በደስታ ሲመጣ